ፍትወት ማለት ድህነት ነው። አዎ በደንብ ስሙ። ፍትወት ማለት ጉድለት ነው። ይህንን አባባል ከዚህ በፊት ፊት ለፊት የሚነግራችሁ ደፋር ሰው አጋጥማችሁ ያውቃል? እስኪ ራሳችሁን በታማኝነት ጠይቁ። እጸልያለሁ፣ ሌት ተቀን ጠንክሬ እሰራለሁ፣ እንደውም እግዚአብሔርን አክብሬ በጽድቅ ለመኖር እጥራለሁ። ነገር ግን የበረከትና የመትረፍ ነገር ለምን ይርቀኛል? ለምን በረከቴ የውሃ ሽታ ሆነ? አዎ በእርግጥም ባንክ አካውንታችሁን፣ የተከመረባችሁን ዕዳ፣ የኑሮውን ውድነትና የገንዘብን ጫና ስትመለከቱ ከልባችሁ ጥልቅ ውስጥ አንድ የተበላሸ ነገር አለ። የሆነ የጎደለ ነገር አለ። ብቻ ነገሩ አልገባህ አለኝ እንጂ ችግር አለ ብላችሁ ታውቃላችሁ? እንግዲያውስ ዛሬ ለምን እንደምትደከሙ ግን እንደማይጠራቀምላችሁ፣ ለምን እንደምትጸልዩ ግን መልሱ እንደሚዘገይ የሚገልጥላችሁ አንድ ታላቅ መንፈሳዊ ምስጢር ያሳያችኋለሁ። ይህ ጉዳይ በሕይወታችሁና በገንዘባችሁ ላይ በድብቅ እየሰራ ያለ ነገር ግን ብዙዎቻችሁ ያላስተዋላችሁት ወጥመድ ነው። ተወዳጆች፣ ይህ የሆነው እግዚአብሔር ስለማይወዳችሁ አይደለም፣ ወይም ፈጣሪ ስለረሳችሁ አይደለም። ነገር ግን ትኩረታችሁን፣ ሀብታችሁን እና እግዚአብሔር ያዘጋጀላችሁን መድረሻ የሚበሉ ድምፃችሁን ያጠፉ የውስጥ ጠላቶች ስለተሰገሰጉ ነው። ከነዚህ ጠላቶች መካከል ደግሞ ዋነኛው እና እጅግ አደገኛው ብዙ ክርስቲያኖች ስሙን ለመጥራት እንኳን የሚፈሩት ነገር ግን በጓዳቸው የሸሸጉት ያ ጠላት ፍትወት ይባላል። ዛሬ ይህንን ቃል እንዲሁ ጠቅሰን አናልፈውም። የእግዚአብሔርን ቃል ብርሃን በላዩ ላይ አብርተን እርቃኑን አስቀርተን እንታገለዋለን። ምክንያቱም ፍትወት ዝም ብሎ ድክመት ብቻ ሳይሆን በፋይናንሳችሁና በሕይወታችሁ ላይ የታወጀ የመንፈሳዊ ጦርነት ቁልፍ መሳሪያ ስለሆነ ነው። ነገር ግን አንድ ነገር ልብ በሉ። ፍትወት ስንል ስለ ዝሙት ብቻ እያወራን አይደለም። ነገሩ ከዚያም በላይ ጥልቅ ነው። ፍትወት ማለት አሁኑኑ ካልሆነ የሚል የችኮላ ስሜት ነው። ነገ እጸጸትበታለሁ፣ ግን ዛሬ ስሜቴን ላርካ የሚል የአፍታ ደስታ ነው። አንዴ ብቻ ነው እያለ የነገ ማንነታችሁን፣ ገንዘባችሁን እና እግዚአብሔር ያዘጋጀላችሁን ክብር እየገዘገዘ የሚጥል አደገኛ ካንሰር ነው። ፍትወት የግል ድክመት ብቻ አይደለም፣ ይልቁንም እናንተን በአፍታ ደስታ አጥምዶ በዘላቂ ድህነትና ጉድለት ውስጥ አስሮ ለማኖር የተቀነበነ የዲያብሎስ ስትራቴጂ ነው። ወደ ጥልቁ ትምህርት ከመግባታችን በፊት ግን በአምላካዊ ፍቅር አንድ ነገር እንድታደርጉ እፈልጋለሁ። አሁን ባላችሁበት ሆናችሁ በኮሜንት መስጫው ላይ ወይም በልባችሁ ውስጥ እንዲህ ብላችሁ አረጋግጡ፣ ከፈጣሪዬ ጋር መጣበቅን መርጫለሁ በሉ። ይህ ዝም ብሎ ቃል አይደለም። ይህ ወደ ሰማይ የሚላክ ቃል ኪዳን ነው። ለቅዱሱ አምላካችሁ የምታቀርቡት መታመኛ ነው። ጌታ ሆይ በአንተና በእኔ መካከል እንዲሁም በአንተና በላይ ያዘጋጀልኝ በረከት መካከል የሚቆም ምንም አይነት ግርዶሽ አልፈልግም ማለታችሁ ነው። ስንትና ስንት ክርስቲያኖች በጉድለት አዙሪት ውስጥ እንደታሰሩ ታውቃላችሁ? አብዛኞቹ ችግራቸው የገንዘብ እጥረት ወይም የዕድል ማጣት ይመስላችኋል። ስሩ ግን ሌላ ነው። እኔ ይህንን ማቀርበው ልፈርድባችሁ አይደለም፣ ግልጽነትን ልፍጠርላችሁ እንጂ። ጠላት ደካማ ስለሆንክ ነው የደኸከው፣ እግዚአብሔር ስለማይሰማህ ነው የጎደለበል ያለ ይዋሻችኋል። ነገር ግን በመጽሐፍ ቅዱስ ውስጥ ግልጽ የሆነ ሥርዓት አለ። እግዚአብሔር ለአንድ ሰው ትልቅ ኃላፊነትን፣ ሀብትንና ክብርን ከመስጠቱ በፊት ያ ሰው ፍላጎቶቹን እንዴት እንደሚቆጣጠር ይፈትነዋል። በትናንሽ ነገሮች ላይ ያለውን ታማኝነት ይመዝናል። ምን እንደሚከተልና ለምን ነገር አሻፍረኝ ማለት እንደሚችል ያያል። በ100 ብር ታማኝ ስትሆኑ በሺህ ይፈትናችኋል። በሺህ ስታልፉ ለ10,000 ያዘጋጃችኋል። በረከት የሚመጣው ደረጃ በደረጃ ነው። ነገር ግን ምንጊዜም ታማኝነትን ተከትሎ ነው የሚመጣው። ታማኝነት ሳይኖር በረከት አይቀድምም። ከታማኝነት ውጪ የሚመጣ በረከት ደግሞ የጊዜ ጉዳይ እንጂ መጥፊያ መሆኑ አይቀርም። እናም በዚህ የሕይወት ጉዞ ላይ ደግሞ ፍትወት ዋነኛው ፈተና ነው። በዚህ ፈተና እንድትወድቁና በረከታችሁን እንዳታስቱ ጠላት የሚጠቀምበት አንዱና ዋነኛው ወጥመዱም ነው። በዚህ ቪዲዮ ውስጥም አብዛኞቹ ሰዎች የማይነግሯችሁን 5 መንፈሳዊ እውነቶች ይገልጥላችኋለሁ። እነዚህ እውነቶች ለምን በብርታት የጀመራችሁት ነገር ግን መጨረሻ ላይ ወደ ነበራችሁበት እንደምትመለሱ መልስ ይመልሳሉ። ለምን ለለውጥ እየጸለያችሁ ግን ኪሳችሁ ባዶ እንደሆነ ይነግራችኋል። ምናልባት እነዚህን ነጥቦች ስትሰሙ ለካስ በዚህ ቦታ ላይ ነበር ጥቃት ሲደረስብኝ የነበረው ብላችሁ ልትባነኑ ትችላላችሁ። ቁጥር 1 ፍትወት ትኩረታችሁን ይሰርቃል። ትኩረት ሲሰረቅ ደግሞ ዓላማችሁ ይጠለፋል። ወዳጄ፣ ፍትወት የሚያጠቃው ሰውነትህን ብቻ አይደለም፣ ዋነኛ ኢላማው ትኩረትህን ነው። ያዕቆብ ምዕራፍ 1 ላይ እንዲህ ይላል፣ ነገር ግን የእያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ፍላጎት በራሱ ክፉ አይደለም፣ ነገር ግን ፍላጎት የመሪነቱን ቦታ ሲረከብ ወደ ፈለገበት ገደል ይጎትታችኋል። እስኪ ይህንን አስቡት። እግዚአብሔር በእጃችሁ ላይ ለም የሆነ እርሻ መሬት ሰጥቷችኋል እንበል። ይህ እርሻ መሬት ምናልባት የመሰረታችሁት ንግሥት፣ ያላችሁ ሥራ፣ የምትማሩት ትምህርት ወይም ከዕዳ ለመውጣት ያወጣችሁት ዕቅድ ሊሆን ይችላል። አፈሩ ለም ነው፣ ዘሩ ምርጥ ነው፣ የተስፋው ቃል እውነት ነው።
ነገር ግን መራሻችሁን ይዛችሁ ወደ እርሻው ልትገቡ ስትሉ፣ ልታጠኑ ስትሉ፣ ስለ ፋይናንሳችሁ ልታቅዱ ስትሉ፣ ልትጸልዩ ስትሉ የሆነ ነገር ይጎትታችኋል። አላስፈላጊ የሆኑ ድረገጾች፣ ማይጠቅሙ የሶሻል ሚዲያ ወሬዎች፣ መመለስ የሌለባቸው ስልክ መልእክቶች ወይም አንዴ ብቻ እይታ አድርጌ ልውጣ የምትሉት ግን ለሰዓታት የሚቀማችሁ ቪዲዮ። የእነዚህ ነገሮች ከዋናው እርሻችሁ ያስወጧችኋል። በወቅቱ እርካታ የሚሰጡ የሚመስሉ ነገር ግን ቆሞ ቀር ያደርጋችሁ አረሞች ውስጥ ትገባላችሁ። እንግዲህ ራሳችሁን ጠይቁ። የሰጣችሁን ለም መሬት ትላችሁ የሰይጣንን አረም አርማችሁ ከሆነ በመከር ጊዜ ምን ታጭዳላችሁ? እግዚአብሔር ረሳኝ አትበሉ። ዘሩ ጠፋ አትበሉ። የጠፋው ዘሩ ሳይሆን የእናንተ ጽናት ወይም ኮንሲስተንሲ ነው። ፍትወት በአንድ አድር አይገድልም። ቀስ እያለ 10 ደቂቃ እዚህ፣ ግማሽ ሰዓት ዛ፣ አንዴ ብቻ እያለ ጉልበታችሁን ይጨርሳል። ብዙ ሰዎች የደኸሩት አይምሮ ስለሌላቸው አይደለም፣ ትኩረታቸው ስለተሰረቀ እንጂ። ለአፍታ እርካታ ብላችሁ የሕይወት ትሪያችሁን በሸታችሁ ቁጥር ዘላቂውን ብልጽግና በጊዜያዊ ምቾት እየለወጣችሁት ነው። አሁን ባለህበት ሆነ ወደ ፈጣሪ እንዲህ ብለህ ሹክ በል፣ ጌታ ሆይ ትኩረቴን ከከንቱ ነገሮች መልሼ በዓላሜ ላይ አደርጋለሁ፣ እባክህ እርዳኝ። ትኩረታችሁን ስትመልሱ የወደፊታችሁን በረከት መረከብ ትጀምራላችሁ። 2. ራስን መግዛትና ታማኝነት። ፍትወት ራስን የመግዛት አቅምን ያፈርሳል፣ እግዚአብሔርም ከልብ እንዳያምንን ያደርጋል። በእግዚአብሔር መንግሥት ውስጥ በረከት ማለት ምን ያህል ተቀበልክ ማለት ብቻ ሳይሆን የተቀበልከውን ምን ያህል ጠብቀህ አቆየህ ማለት ነው። መጽሐፈ ምሳሌ 25 ላይ መንፈሱን የማይከለክል ሰው ቅጥር የሌላትና እንደፈረሰች ከተማ ነው ይላል። ቅጥር የሌላት ከተማ በጠላት ለመወረርና ለመዘረፍ ቀላል ናት። ራስን የመግዛት መንፈስ የሌለው ሰውም እንደዚሁ ነው። ፍትወት የሚያደርገው ይህንን ነው። በሕይወታችሁ ዙሪያ የታጠረውን የትጋት የዲሲፕሊንን ቅጥር ያፈርሰዋል። ስሜት በነገሰበት ሕይወት ውስጥ ገንዘብ አይቀመጥም፣ ዕድሎች አይጋዩም፣ ግንኙነቶች ይበላሻሉ። ይሄ እኮ እግዚአብሔር ስላልባረካችሁ አይደለም፣ ነገር ግን የሚመጣውን በረከት የሚጠብቅ ቅጥር ስለሌለ ነው። እስኪ በታማኝነት አስቡት። አሁን በእጃችሁ ያለውን በመቶዎች ወይም በሺዎች የሚቆጠር ገንዘብ በስሜታዊነት የምትበትኑት ከሆነ ፈጣሪ እንዴት በሚሊዮን የሚቆጠር ሀብት አደራ ይሰጣችኋል? እሱ ያላዘዛችሁን ነገር በድብቅ እየገዛችሁ በስሜት እየረጫችሁ እንዴት ወደ ላቀ የፋይናንስ ደረጃ ያሻግራችኋል? ዮሴፍን አስቡት። በግብፅ ምድር የጲጥፋራ ሚስት ልታሳስተው ሞከረች። ዮሴፍ ወጣት ነበር፣ ስሜትና ፍላጎት ነበረው። ነገር ግን በዚያች ሰዓት ከስሜቱ ይልቅ ራእዩን መረጠ። የሸሸው ፈርቶ እንዳይመስላችሁ ብልህ ስለነበረ ነው። ያ ውሳኔው ለእግዚአብሔር ምን አረጋገጠለት? ይሄ ሰው ስልጣንን፣ ሀብትንና ክብርን ብሰጠው አይበላሽም፣ ይሸከመዋል የሚል ምስክርነትን ሰጠው። በሌላ በኩል ዳዊት እንደ እግዚአብሔር ልብ የሆነ ሰው ነበር። ነገር ግን ለአንድ አፍታ የፍትወት ስሜት ተሸንፎ ከቤርሳቤ ጋር በሰራው ስህተት የሕይወቱን ሙሉ ምዕራፍ ዋጋ ከፈለበት። የተመረጡ ሰዎች ማለት ፈተና የማይሰማቸው ማለት አይደሉም። የተመረጡት ስሜታቸውን በእግዚአብሔር ቃል የሚገዙ ናቸው። ለፋይናንስ ነፃነት ስትጸልዩ ለቁጥር ብቻ እየጸለያችሁ አይደለም፣ ለታማኝነትና ለብዙዎች መጋቢነት እየጸለያችሁ ነው። ከስሜታዊነት ይልቅ ዓላማን መርጫለሁ ብላችሁ ወስኑ። ለፍትወት አይሆንም ስትሉ የፈረሰውን ቅጥራችሁን እየገነባችሁ ነው። 3. ከፈጣሪ ጋር ያለው ግንኙነት። ፍትወት ከእግዚአብሔር ጋር ያላችሁን ግንኙነት ያደበዝዛል። የእናንተ ትልቁ ሀብታችሁ በባንክ ያላችሁ ገንዘብ አይደለም፣ ከእግዚአብሔር ጋር ያላችሁ ግንኙነት እንጂ። ጌታችን በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ ይከተሉኝማል ብለዋል። ነገር ግን ፍትወት በውስጣችሁ ሲነግስ ልክ እንደ ሬዲዮ ሞገድ ሽውታ ይሆንባችኋል። እግዚአብሔር እየተናገረ ነው፣ ነገር ግን መልእክቱ ይቆራረጥባችኋል። ስለ ሥራችሁ፣ ስለ ሕይወት አቅጣጫችሁ፣ ከዕዳ እንዴት እንደምትወጡ ፈጣሪን መስማት ትፈልጋላችሁ። ነገር ግን አእምሮአችሁ ጫጫ በዝቶበታል። ሰብስክራይብ ያደረጋችሁት የማይረባ ቻናሎች፣ ያላቋረጣችሁት ቻት፣ የምታሰላስሉት ርኩስ ሐሳብ፣ እነዚህ ሁሉ ከእግዚአብሔር መንፈስ ድምፅ በላይ ይጮኻችኋል። ትጸልያላችሁ፣ ግን መልሱ ጥርት ያለም በራእይ ሳይሆን በስሜት ትወስናላችሁ። እግዚአብሔር ያልከፈተውን በር በጉልበት ትገፋላችሁ፣ የከፈተውን ደግሞ ሳታዩት ትቀራላችሁ። ምክንያቱም ልባችሁ ተከፍሏል። ፍትወት አርቆ ማየትን ይጋርዳል። በእግዚአብሔር ዘንድ ንጽሕና ማለት ፍጹም ሆኖ መገኘት ብቻ ሳይሆን የተስተካከለ ልብ መያዝ ነው። ጌታ ሆይ ከዚህ ጊዜያዊ ደስታ ይልቅ አንተን እፈልጋለሁ ብላችሁ ማለት ነው። ያኔ መንፈሳዊ ዓይናችሁ ይበራል። የብልጽግና ምንጭ የሚፈነዳው ከዚህ ጥርት ያለ ግንኙነት ነው። 4.
ሐፍረንና የብቃት ማነስ ስሜት። ፍትወት ሐፍረንና አይገባኝም የሚል ስሜትን በመዝራት በረከታችሁን በራሳችሁ እንድታበላሹ ያደርጋል። ፍትወት ደስታን ብቻ አይደለም የሚሰርቀው፣ ማንነታችሁን ጭምር እንጂ። ከፈተና በኋላ ክስ ይመጣል። ዲያብሎስ ከሳሽ ነው። የእናንተን ውድቀት እንደ መሳሪያ ይጠቀምበታል። እንደዚህ የሚሉ ድምጾችን ሰምታችሁ ታውቃላችሁ? አንተ እኮ ብዙ ጊዜ ወድቀሃል፣ እግዚአብሔር አንተ አዝኗል፣ ለአንተ በረከት አይገባህም የሚሉ ድምጾችን። እነዚህ ውሸቶች ሕልማችሁን ያቆሰቁሱታል። በድፍረት መጠየቅ ትተዋላችሁ። በድፍረት መራመድ ያቃችኋል። ዕድሎች ሲመቱ እኔ ለዚህ አልበቃም ብላችሁ ትሸሻላችሁ። እግዚአብሔር ያዘዛችሁን ነገር ታዘጋያላችሁ። በረከታችሁን በገዛ እጃችሁ ትገፋላችሁ። ለምን? በውስጣችሁ አይገባኝም የሚል የጥፋተኝነት ስሜት ስለሞላ ነው። ነገር ግን ዛሬ ይህንን እውነት ስሙ። ፍትወት ከኢየሱስ ክርስቶስ ስምና ደም አይበልጥም። መጽሐፍ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። ንስሐ ስትገቡ፣ ትግላችሁን ይዛችሁ ወደ ብርሃን ስትወጡ፣ ኀፍረት ጉልበቱን ያጣል። እናንተ የእግዚአብሔር ልጆች ናችሁ፣ ወራሾች ናችሁ። ወራሽ ደግሞ ለመቀበል የተፈጠረ ነው። ጠላት አይገባህም ብሎ ካሳመነህ በረከትህን መስረቅ አይጠበቅበትም። እንተው ራስህ እምቢ ብለህ ትመልሰዋለህ። ዛሬ እግዚአብሔር በሕይወታችሁ ላይ እንዲህ ይላል፣ ለአንተ ያለኝ ዕቅድ አልተሰረዘም፣ አሁንም ልባርክህ እወዳለሁ። ስለዚህም ይህንን በረከት ቃል በእምነት ተቀበለው። 5. የገንዘብ ቀዳዳዎች። ፍትወት የገንዘብ ቀዳዳዎችን ይፈጥራል። የሀብት አስተዳደራችሁን ያቃውሳል። ይህ በጣም ወሳኝ ነጥብ ነው። ፍትወት መንፈሳዊ ውጋ ብቻ አይደለም፣ ቀጥተኛ የሆነ የገንዘብ ኪሳራን ያመጣል። መጽሐፈ ምሳሌ 21 ላይ የከበረ ሀብትና ዘይት በጠቢብ ቤት ይኖራል፣ አእምሮ የሌለው ሰው ግን ይውተዋል ይላል። ፍትወት ያለህን ሁሉ እንድትወጥ፣ እንድትጠቀም፣ እንድታባክን ያሰለጥንሃል። ገንዘብ የወደፊቱን መግቢያ መሆኑ ቀሮ ስሜትን ማስተናገድ ይሆናል። ሕይወታችሁን መለስ ብላችሁ ተመልከቱ። ደስታ ስለራቃችሁና ወይም ብቸኝነት ስለተሰማችሁ ብቻ የገዛችኋቸው ዕቃዎች፣ የማያስፈልጉ የደንበኝነት ክፍያዎች፣ እግዚአብሔርን የማያውቁ ሰዎችን ለማስደመም ብላችሁ ያወጣችሁት ወጪ፣ እነዚህ ሁሉ የገንዘብ ቀዳዳዎች ናቸው። እግዚአብሔር የሚሰጣችሁ ገንዘብ በተቀደደ ኪስ እንደገባ ሳንቲም እየፈሰሰ ነው። የገንዘብ መትረፍረፍ ይሁንልኝ ብላችሁ ትሰልያላችሁ። ነገር ግን ባልዲያችሁ ከስሩ ቀዳዳ አለው። ችግሩ ገቢ ማጣት አይደለም፣ የገባው አለመቅረመቱ እንጂ። በሰማይ ሕግ በረከት ከአስተዳደር ጋር ተያይዞ ነው። በስሜት የሚመራ ሰው ያለውን እንኳን በአግባቡ ማስተዳደር አይችልም። ታዲያ የነገውን እንዴት ይቀበላል? ጠላት ገቢያችሁን መዝጋት አይጠበቅበትም። ወጪያችሁን ከተቆጣጠረ በቂው ነው። ግን ደግሞ አንድ የምስራችም አለ። ለአላስፈላጊ ስሜትና ለፍትወት አይሆንም ባላችሁ ቁጥር የገንዘብ ቀዳዳችሁን እየደፈናችሁ ነው። ያባከናችሁትን ትዕቢትና ገንዘብ ወደ ዕዳ ክፍያ፣ ወደ ቁጠባ እና እግዚአብሔር ወደ ሰጣችሁ ራዕይና ዓላማ ስታዞሩት ሕይወታችሁ ይቀየራል። ተወዳጆች፣ በዚህ መልእክት እግዚአብሔር ጣቱን በቁስላችሁ ላይ ካሳረፈ አትሽሹ፣ ወደ እርሱ ሩጡ። እስኪፈውሰው ደግሞ ከእርሱ ጋር ተጣበቁ። አምላካችን ልዑል እግዚአብሔር ሆይ የተደበቀው ጦርነታችንን፣ ምስጢራዊ ልማዳችንን፣ ፍትወት ትኩረታችንንና በረከታችንን የሰረቀበትን ቦታ ሁሉ አንተ ታውቃለህና ዛሬ ሁሉንም በመስቀልህ ኃይል ጠርገህ ከመንገድ አስወግድልን። ልዑል እግዚአብሔር ይህንን መልእክት የሰሙትን ሁሉ ከኀፍረትና ከኩነኔ እስራት ይፈቱ። የውሸት ክስ ሁሉ ከነርሱ ላይ የተወገደ ይሁን። መንፈስ ቅዱስ ሆይ ትኩረታቸውን መልስ፣ ራስን መግዛትን አስተምራቸው። የገንዘብ ቀዳዳቸው ይደፈን፣ አንተን የሚሰሙበት ጆሮአቸው ይከፈት። ተወዳጆች፣ እናንተ የፍትወት ባሪያዎች አይደላችሁም። እናንተ የእግዚአብሔር ልጆች ናችሁ። እግዚአብሔር ታሪካችሁን መጻፍ አላቆመም፣ ለዘላለም ሕይወትም ተመርጣችኋል። ይህ ቃል በውስጣችሁ ካቃጨለ ዝም ብላችሁ አትልፉ። ላይክ በማድረግ ለብዙዎች እንዲደርስ አድርጉ። በዚህም ሌሎች ወንድሞችና እህቶች ይህንን እውነት እንዲሰሙ ምክንያት ትሆናላችሁ። ይህንን መልእክት መስማት የሚያስፈልገው በምስጢር ኃጢአት ወይም በገንዘብ ችግር የሚታገል ሰው ካለ ቪዲዮውን ላኩለት። ሼር የሚለው ሊንክ ዝም ብሎ ሊንክ አይደለም። ለነዚህ አይነት ትምህርት የእግዚአብሔርን የማዳን መጠሪያ ማድረግ ይቻላል። መልካሙን በማስፋፋት የእግዚአብሔርን ሥራ እንሰራ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።